በህይወት ዘመን ቆይታችን አንዳንዴ የሆነ ነገር ለመስራት ወይም ደግሞ የሆነ ነገር ለማድረግ ትልቁ ነገር ቦታ ይመስለናል። የምንገኝበት ቦታ ይወስነዋል። ወይም ደህና ነገር ለማድረግ በሀገርም ይሁን በሃይማኖታችንም ይሁን ትልቅ ነገር ለማድረግ የሆነ ቦታ እንጠብቃለን። የሆነ ቦታ ሳንደርስ እኔማ ይሄን ማድረግ እንዴት እችላለሁ? እኔ እንዲህ አይደለሁ እንዲህ ምናምን እንላለን እና ካለንበት ነገሮች ላይ መልካም ያልነውን ነገሮች ግን መስራት ስንጀምር ነገሮችን መቀየር እንችላለን። በዚህ ጊዜ እኔ ትዝም የምትለኝ አንድ ሴት አለች። በስደት ሀገር የነበረች ብላቴና፣ እስራኤላዊቷ ብላቴና በመጽሐፈ ነገሥት ካለ ምዕራፍ 5 ላይ የምናገኛት በመስፍኑ ንዕማን ቤት በሰራተኝነት ታገለግል የነበረችዋን አገልጋይ አስታውሳታለሁ ሁል ጊዜ ማለት ነው። ያው በስደት ዓለም ስለነበረች ማለት ነው። ምናልባት በስደት ዓለም ብዬ ስል ብዙዎቻችን ምናልባት ከሀገር ውጭ የሆንን በስደት ልንኖር እንችላለን። እንደኛ አይነት ማለት አይደለም። ሴቶችም ወንድሞችም ብንሆን ማለት ነው። ማለት ከሷ የሚለየው ምንድነው? እኛ ወደንና ፈቅደን ራሳችን በኢኮኖሚ ለመርዳት አስበንበት ወስነን ነው ከሀገር የወጣ ነው ለመስራት የወጣ ነው። በዛ ሴንስ ነው። ይቺ ሰው ግን በሚገርማችሁ ሁኔታ በዛ ሴንስ አይደለም። ሀገሯ እስራኤል ተወራ በጠላት ቅኝ ግዛት ተይዘው እሷ ይሄ ግርድና በምንለው ምንም ነገር በማይከፈላት በባርነት ተይዛ ማለት ነው። በቅኝ ግዛት ተይዛ ታገለግል ነበር። ይቺ እስራኤላዊት ብላቴና ማለት ምስኪን ነች፣ ተራ ሰው ነች። በቤቱ እዚህ ግብ የማትባል ያሳሏት። አሁን ቅድም እንዳልኩት አሁን የምንሰደድ ሰዎች ቃሉ ራሱ ስደተኛ ነን ወይ ብዬ የምወስደው ነገር በእርግጥ ፈተና አይገጥምም ምናምን ማለት አይደለም፣ ግን ከእሷ ጋር ሲተያይ ነው ሙላችሁ። ነገር ግን ወደ ዋናው ስገባ የእሷ ህይወት የሚገርማችሁ ነገር አሰሪዋ ወይም ደግሞ አለቃዋ ይታመማል። ታመመ። እዛ ሶሪያ ምድር ላይ የነበሩ አዋቂዎች ሊያድኑት አልቻሉ፣ ሊፈውስ አልቻላቸውም። ባለመድኃኒቶች ተጠሩ፣ በዘመኑ ዶክተር የሚባሉት ተጠሩ፣ ምንም ነገር ሊያደርጉለት አልቻሉም ማለት ነው። አየችና ዝም አላለች። አስቡት፣ እሷ እኮ ተሸጣ ነው፣ ተገዝታ ነው ያለችው፣ ተገርድዳ ነው ያለችው። ግን አላስቻላትም። ምን አለች? ጌታዬ ወይም አለቃዬ እኮ እኔ ሀገር ቢሄድ ከለምጽ በሽታው መዳን ይችላል፣ ለምን አይሄድም ብላ አለቻቸው። እቺ ታራ የተባለች ሴት ማለት ነው። እመቤቷ ይህን ሰምታ ብዙ ሕክምና ሞክራ ስለነበረ ሴትዮዋ ብዙ ነገር ቼክ አድርገው ስላልቻሉ አይደል ብንሰማትስ አይነት ነገር ወሰደና ለባሏ ነገረችው ማለት ነው። እንዲህ እያለች ነው እቺ እስራኤላዊት ብላቴና እና ይሆናሉ ስትባል ተጠርታ ቼክ ተደረገች ማለት ነው። ምን እያልሽ ነው እንደዚህ ተበለሻል ተብሎ ሲባል አዎ እንዲህ ይድናሉ፣ ብዙ ህሙማን እኛ ሀገር ላይ መጥተው ይድናሉ፣ ስለዚህ አንተም ብትሄድ ትድናለህ ብላ ተናገረች። በኮንፊደንስ እግዚአብሔር እንደሚያድን በዛች በመከራ ውስጥ ሆና አምላኳን ሳትረሳ ተናገረች ማለት ነው። ቅድም እንዳልኳችሁ ምንም አማራጭ የለም። ብዙ ነገር ሞክረው ስለነበረ እምቢ ሊሏት አልቻሉም። ከዛ ተነሱና ያው ንዕማን ሰራዊቱን አስከትሎ እጅ መንሻ ይዞ ሁሉ ነገር ጭኖ ወዴት ሄደ? ወደ እስራኤል ተጓዘ ይላል። እንደውም ወደ እስራኤል አገር ገብቶ ለእስራኤል ንጉሥ በዘመኑ ለነበረው ደብዳቤ ጻፈና ላከ መልእክተኛ። ምን አለው? እንዲህ ሆኜ መጥቻለሁና እንድታድነኝ እፈልጋለሁ ብሎ ተናገረው ይላል። ከዛ ያ ንጉሥ ምን ቢሉ ነው? የሶሪያ ንጉሥ ሆይ ለምን በቀጥታ ጦርነት ፈልጋለሁ አትለኝም? እኔ በምን አቅሜ ነው ማድን? ምን ለማለት ፈልገ ነው ብሎ በጣም አዘነ፣ ማቅለበሰ፣ በጣም ተጨነቀ። አንዳንዴ ውስጣችንን ሳናይ ቤታችንን ሳናይ እኛ ጋር ያለውን ነገር ሳናይ የውጭው የሚያስፈራን የሚያስጨንቀን ጊዜ አለ። ያው ብዙ ጊዜ አሁን በዘመናችን ይሄ ይገልጸናል። ቤተክርስቲያናችን ወደ ውስጥ ገብተን አናይም። ሃይማኖታችንን ጠንቅቀን ብዙ የማወቅ ነገር ብዙዎቻችን ይጎለናል። ሁሉም ሰው ማለት አይደለም። እንደ ሀገርም እንደ ማህበረሰብም እንደ ባህልም ወደ ራሳችን ማየት ያቃተን ጊዜ ነው። ንጉሱ ወደ ራሱ አላየ፣ ከውጭ የሚመጣው ነገር አስጨንቆታል ማለት ነው። ነገር ግን ይህንን መጨነቁን ማን ሰማ ይላል? ንጉሱ ኤልሳ ሰማ፣ ነብዩ ኤልሳ ሰማ። እሱም ደግሞ መልእክተኛ ላከና ንጉሱ ለምን ይጨነቃል? በእስራኤል ያለው እግዚአብሔር አምላክ እንደሚያድን አያውቅምን? በሽተኛውን ወደ እኔ ላክልኛል። ከዛ እንደተባለ ያ ንዕማን ከነፈረሱ ከናጀቡ ወደ ነብዩ ኤልሳ ዘንድ መጣላችሁና ካየው በኋላ ነብዩ ኤልሳ ምን ቢል ጥሩ ነው? በቃ ሂድና በዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ ብለህ ተጠመቅ ነው ያለው አይደል? ነገር ግን ምን አለ? እንዲህ
እኔ በሀገሬ ስንት ትልልቅ ወንዞች አባናና ፋርፋን የመሳሰሉ ከአባይ ወንዝ የበለጡ ወንዞች በሀገሬ አሉ። አባናና ፋርፋ ማለት ትልቅ ወንዝ ነው። እዛ ውስጥ ገብቼ መጠመቅ አልችልም? ለወንዝማ እዚህ ምን አመጣኝ? ለውሃ ምን አመጣኝ ብሎ ፎከረ ይላል። አይ እምቢ ካልክ እንግዲህ መሄድ ትችላለህ፣ እሄዳለሁ። ዛሬ ቤተክርስቲያን ውሃ አይደል እንዴ እንዴት ያድናል? ይሄ እንደዚህ አይደል እንዴ እንደዚህ አይደል ወይ? እንዴት እንደሚያድን ነው። ለምን እንደሚያድን ነው። ከዛ መንገድ ጀመረ እምቢ ብሎ ነው። ነገር ግን አጃቢዎቹ ምን አሉት? ንጉሥ ወይ ለምን እንዲህ ታደርጋለህ? ትልልቅ ነገር ቢያዘን ኖሮ እምቢ ልንለው ነበር ወይ? ትንሽ ነገር ስላዘን ለምን እምቢ እንለዋለን? እንሞክረው። ያ መንፈስ ያ እግዚአብሔር በሱ አድሮ ሊያድነን ይችላልና እሺ ይበላሉ። ከዛ ምን ይችላል አንዴ መጥቻለሁ አለና ገባ። ልብሱን አውልቆ በዮርዳኖስ ወንዝ 7 ጊዜ ገብቶ ሲወጣ ከለምጹ ብቻ አይደለም የዳነው፣ እርጅናው ሁሉ ታድሶ ወጣት ጎልማሳ ሆኖ ከባህሩ ወጣ ይላል። ስለማን ብሎ? እግዚአብሔር ያዳነው ስለ ነብዩ ኤልሳ በረከት ቃል ኪዳን ብሎ አዳነው እንጂ በንዕማን አይደለም። ያ የሆነው ደግሞም አለማወቁ ነው፣ ከንቱነት ነው። ውሃ ነው ግን የእግዚአብሔር መንፈስ አድሮበታልና ምን አደረገው? አዳነው። ከለምጹ ብቻ አይደለም እድሜውንም አደሰለት ይላል። ጎልማሳ ሆኖ ወጣ ይላል። ተደነቀ፣ በጣም ተገረመ። በእናንተ አምላክ አምናለሁ። እጅ መንሻውን ሁሉ ይዞ አስጭኖ ወርቅና ብሩን ይዞ ለኤልሳ እግሩ ስር አኖረ፣ ሰገደለት ማለት በአክብሮ በትህትና የጸጋ ስግደት ነው የሰገደለት። የሰገደ ሁሉ አመለከ አይባልም። የአምልኮ ስግደት አለ፣ የጸጋ ስግደት፣ የአክብሮ እጅ መንሳት አለ። በዛ መልኩ ሰላምታ ሰጠው ይላል። ኤልሳም ወደ ሀገር ሂድ፣ የያዝከውን ወርቅና ብር ሁሉ አልፈልግም አለ። ለምን? ፈልጎና ወዶ ፈቅዶ አላመጣውም። ወዶ ፈቅዶ ቢያመጣው ኖሮ ሳይድን በፊት ይሰጥ ነበር። መጀመሪያ እጅ መንሻውን ይሰጥ ነበር። ይህን ካደረክልኝ ይህን አደርጋለሁ፣ እንደምታደርግልኝ አምናለሁ ብሎ ይሰጥ ነበር። አልፈልግም አለው ኤልሳ። እንግዲህ ምን አደርጋለሁ ብሎ ጭኖ ተነሳ፣ እቃውን አልቀበልም ስላለ። ነገር ግን ንዕማን አንድ ነገር ለመነ፣ አንድ ታሪክ ሰራ። ምን አደረገ? ከእስራኤል አፈር ጭኜ ልሂድ በበቅሎቼ፣ ከዛ በሶሪያ ባሉ ጣዖታት ላይ ልርጭባቸው፣ የእግዚአብሔር መንፈስ በእኛ ሀገር እንዲገባ ይሁንልኝ፣ ጣዖታት ይጥፏል ይሁንልህ አለው። ኤልሳም ፈቀደለት። በዚህ ትውፊት ቤተክርስቲያን ዛሬ ምን ታደርገናለች? እምነት ከየቤተክርስቲያኑ ይዘን እንሄዳለን። ቅዱሳን ቆመው ከጸለዩበት ቦታ ላይ ከዕጣኑ አመድ ይዘን እንሄዳለን። አዎ አመድ ነው፣ አዎ አፈር ነው፣ ግን የእግዚአብሔር በረከት አለ። የእግዚአብሔር መንፈስ አድሮበታል፣ ያደነናል። ይሄ ደግሞ ኬት ያመጣው ነው? ከአባቶቻችን የት አግኝተነው? ከመጽሐፍ ቅዱስ። ከዛም በኋላ ጭኖ ሄደ። በሶሪያ ምድርም ረጨው፣ ጣዖታትን አስወገደ። ንዕማን እግዚአብሔርን ተቀበለ፣ አወቀ ማለት ነው። በቸርነቱ አዳነው። ያው ጊያዝ የሆነውን ታውቃላችሁ። ጊያዝ በአቋራጭ ሄዶ ያን መባ ለመቀበል ያው ብዙ ነገር ሆነበት። ኤልሳ አያስፈልግም ያለውን መባ አሁን ደግሞ ኤልሳ ተጸጽቶ ወይም እንግዳ መጥቶበት ላክልኝ እያለ ነው እና ምን ትላለህ? ኧረ ውሰድ አለው። ኤልሳ ግን በመንፈስ ይከተለው ነበርና ያው በረከት ሳይሆን እርግማን ሆነበት። በአንተ ላይ ለዘላለም የንዕማን ለምጽ 7 እጥፍ ሆና ትደርብሃለሁ። ለምን? መንፈስ ቅዱስን አታለሃልና። ቅዱሳን ይፈርዳሉ፣ ይገስጻሉ። ቅዱስ ጴጥሮስን በአዲስ ኪዳን አይተነዋል። ሲያጭበረብሩ ጊዜ ምድር ተከፍታ እንደዋጠቻቸው ወይም ደግሞ እንደተቀሰፉ አይተናል ማለት ነው። ቅዱሳን ይፈርዳሉ፣ ያማልዳሉ፣ ያስታርቃሉ፣ እንዲሁም ይፈርዳሉ። እነ ዳታንና አቤሮንም አይተናል ማለት ነው። እንግዲህ ንዕማን ተፈውሶ ወደ ምን ገባ? ወደ ሶሪያ ተመለሰ ይላል። ያቺ ስደተኛ የነበረችው ልጅ አስቡት፣ ስለ እግዚአብሔር ለመናገር፣ ስለ ሃይማኖቷ ለመናገር፣ ስለ ማዳኑ ለመመስከር መድረክ ሳይሰጠኝ፣ ሰባኪ ሳልሆን፣ ዘማሪ ሳልሆን፣ ካህን ሳልሆን እንዴት እናገራለሁ? እኔ ተራ ነኝ ብላ አላለችም። ባለችበት ቦታ ምን አደረገች? ታሪክ ሰራች። ሀገሯን አስከበረች እኮ፣ ሃይማኖቷን፣ እግዚአብሔርን አስከበረች። ባለንበት ቦታ ላይ ቤተክርስቲያናችንን፣ ሀገራችንን ሳንመርጥ ወደኋላ ሳንል ከሰራንበት ማስከበር እንችላለን ማለት ነው። ማድረግ እንችላለን ማለት ነው። አንዳንዴ ቦታ እንመርጣለን። ስለዚህ ከዚህ አንጻር ከዚህ ታሪክ የምንማረው የትም ቦታ እንሁን በኖርማል ሆነን ሃይማኖታችንን ወይም አምላካችንን፣ ክርስትናችንን፣ ሀገራችንን
እያስከበርን እየገለጽን መኖር እንችላለን። ሰው ታሪክ ለመስራት ደህና ነገር ለመስራት ግዴታ የሆነ ጊዜ እስኪመጣ የሆነ ታምር እስኪፈጠር መጠበቅ የለበትም የሚል ቁም ነገር ትዝ ሲለኝ መንገድ ላይ ሆኜ ላካፍላችሁ ነው። ስላደመጣችሁኝ አመሰግናለሁ። ሰላም ለሀገራችን።